በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 3 በዚች ቀን አምላክን የወለደች የእመቤታችን የቅድስት ድንግል ማርያም 3 ዓመት ሲሆናት ወደ ቤተ መቅደስ የገባችበት ነው። እርሷም ለእግዚአብሔር የስዕለት ልጅ ነበረችና እናቷ ቅድስት ሐና ልጅ የሌላት ስትሆን በቤተ እግዚአብሔር ውስጥ ከሴቶች ተለይታ ርቃ ትኖር ነበር። ሽማግሌ ከሆነ ከኢያቄም ከባሏ ጋርም እጅግ የምታዝን ሆነች። እግዚአብሔር ሐዘናቸውን ሰማ። ቅድስት ሐናም እንዲህ ብላ ለእግዚአብሔር ተሳለች። የሰጠኸኝን ፍሬ ለእግዚአብሔር አገልጋይህ አደርገዋለሁ። ቅድስት ድንግል እመቤታችን ማርያምን በወለደቻት ጊዜ 3 ዓመት በቤቷ ውስጥ አሳደገቻት። ከዚህም በኋላ ከድንግል ጋር ትኖር ዘንድ ወደ ቤተ መቅደስ ወሰደቻት። ቤተ መቅደስም ምግቧን ከመላእክት እጅግ እየተቀበለችው 12 ዓመት ኖረች። ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ ዓለም መጥቶ ከእርሷ ሥጋን እስከነሳ ድረስ ከሴቶች ሁሉ የተመረጠች ይህች ናት። በቤተ መቅደስም በመኖር 12 ዓመት ሲፈጽምላት እርሷ ለእግዚአብሔር የተሰጠች የስዕለት ልጅ ናትና ለሚጠብቃት ይሰጧት ዘንድ ካህናት እርስ በርሳቸው ተማከሩ። በሴቶች ላይም የሚደርስ በእርሷ ላይም ይደርስባታል ብለው ስለፈሩ በቤተ መቅደስ ውስጥ የተዋት ዘንድ ለእርሱ ትክክል መስሎ አልታያቸውም። ስለዚህ ሊጠብቃት ለሚገባው በእርሷ ላይ እጮኛ ሊያኖሩ ወደዱ። ከዚህም በኋላ አስቀድሞ ሊቀ ካህናት ዘካርያስ የእመቤታችን የቅድስት ድንግል ማርያም ልጇን ማርያም ሆይ አንቺን እንዳደግሽና ለአካለ መጠን እንደደረሻው እወቂ። ልትታጭ ትወጃለሽን? እግዚአብሔርን የሚፈራ መልካም የሆነ የተባረከ ጎልማሳ እንፈልግልሽን? ወይም በሕይወትሽ ዘመን ሁሉ በቤተ መቅደስ ተቀምጠሽ እግዚአብሔርን ልታገለግዩ የምትሽ ከሆነ በሴቶች ላይ በሚደርስብሽ ወራት ወደ ቤተ መቅደስ ደጅ ከመግባት ትጠበቂ ዘንድ በኦሪቱ የተጻፈውን የእርግማን ሥርዓት በአንቺ ላይ እንሰራለን አላት። ቅድስት ድንግል እመቤታችን ማርያም ሆይ እነሆ እኔ የእግዚአብሔር አገልጋዩ በፊታችሁ ነኝ። አባቴና እናቴ አባትና እናት የሉኝም። ስሙ ቡሩክ ምስጉን ከሆነ ከእግዚአብሔር በታች በእናትና አባት ፈንታ እናት ናችሁና የእግዚአብሔርን ትእዛዝ እንደምታውቁ አድርጉ ብላ መለሰችለት። ካህኑና ማህበሩም ሁሉ ዘካርያስን ወደ ቤተ መቅደስ ገብተህ ስለዚች ብላቴና ማርያም ወደ እግዚአብሔር ጸልይ አሉ። ዘካርያስም ገብቶ ሲጸልይ በዚያን ጊዜ የእግዚአብሔር መልአክ ተገለጠለትና እንዲህ አለው፣ ዘካርያስ ወይ ወጥተህ ከዳዊት ወገን ሚስቶቻቸውን የሚሞቱባቸውን ሁሉ ወንዶች ሰብስብ፣ የእያንዳንዱም በትር ከስሙ ጋር ውሰድ። ወደ ቤተ መቅደስም በምሽት አግብተህ ወደ እግዚአብሔር ጸልይበት። በነጋ ጊዜም በትሮቻቸውን አውጣ። እግዚአብሔርን በብትሩ ላይ ምልክትን ገለጠለት። ለዚያም ሰው ማርያምን ተቀብሎ ሊጠብቃት ይገባዋል። ካህኑ ዘካርያስም ወጥቶ አንድነት በተሰበሰቡ ሕዝብ የእግዚአብሔር መላእክት የነገረውን ነገራቸው። በዚያም ጊዜ ከዳዊት ወገን ጎልማሳው ቢሆን ሽማግሌም ቢሆን ሚስቱ የሞተችበት ሁሉ በኢየሩሳሌም ወዳለ ቤተ መቅደስ ይሄድ እያሉ አዋጅን ዘሩ። የሚናገሩ በእስራኤል ሀገር ሁሉ ላከ። ከዳዊት ወገን የሆነ ጠራቢው ዮሴፍ በሰማ ጊዜ በትሩን ይዞ ከናዝሬት ወደ ኢየሩሳሌም ሄዶ ካህኑ ዘካርያስ የሁሉንም በትሮች ተቀብሎ ስማቸውን በላያቸው ላይ ቁጥራቸውንም 1985 ሆነ። ዘካርያስም በትሮችን ወደ ቤተ መቅደስ አስገብቶ ወደ እግዚአብሔር ጸለየ። እንዲሁም ሰዎች ሁሉ ከቤተ መቅደስ ውጭ ቆመው ይጸልዩ ነበር። ዘካርያስም ጸሎቱን በፈጸመ ጊዜ ለእያንዳንዱ በትራቸውን አውጥቶ ሰጠ። ጠራቢውም ዮሴፍ በትሩን ሊቀበል በቀረበ ጊዜ ከእርሷ ነጭ እርግብ የመሰለች የተገለጠች እየበረረችም ሄዳ በጠራቢው ዮሴፍ ላይ ራስ ላይ ተቀመጠች። ካህኑና ሕዝቡ ሁሉ አይተው እጅግ አደነቁ። ምስጉን የሆነ እግዚአብሔርን አመስግኑት። ዘካርያስም ዮሴፍን
ዮሴፍን ዮሴፍ ሆይ ከእግዚአብሔር የታዘዘ ላክ ወደ እንደተናገረ ድንግል ማርያምን ወደ ቤትህ ወስደህ ጠብቃት አለው። ዮሴፍም ቅድስት ድንግል ማርያምን ለካህኑ እጅ ተቀብላት በእርሱም ዘንድ ኖረች። ከዚህም በኋላ የመላእክት አለቃ ገብርኤል ስለ እግዚአብሔር ልጅ ከእርሷ ሰው ሆኖ ስለመወለዱ በዮሴፍ ቤት አበሰራ። ለእግዚአብሔር ምስጋና ይሁን፣ እኛንም በአማላጅነቷ ይማረን፣ በረከቷ ከኛ ጋር ትኑር ለዘላለሙ አሜን። በዚህች ቀን ሊቀ መላእክት ሩፋኤል የበዓሉ መታሰቢያ ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በሩፋኤል አማላጅነት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበል ለሁልጊዜ የሚያገለግሉህ አላፍ መላእክትን እያሳስብ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳትለይ የምንሰበስብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና አዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመው ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።